ይኸውልህ ምን መሰለህ አሉታዊ አመለካከት ያለው ቤተሰብ ልጅና አወንታዊ አመለካከት ይሄ ፖዚቲቭ የሚያስብ ቤተሰብ እና ኔጌቲቭ የሚያስብ አንድ በጣም የሚገርም ልዩነት አላቸው ልጃቸው ውስጥ የሚፈጥሩት ማለት ነው የአእምሮ የተገነባበት መንገድ እኮ ለምሳሌ የሀብታም ልጅ ለአባቱ እኔ ትንሽዬ መኪና መጫወቻ ብትገዛልኝ ብሎ ይጠይቋል የሀብታም ልጅ አባት ምን ችግር አለ ይልሽ ይገዛልሃል ይሏል ወይ እጁ ላይ ብር ከሌለ ለደሞዝ ይገዛልሃል ይሏል ወይ ደግሞ ጎበዝ ተማሪ ከሆንክ ይገዛልሃል ይሏል ሌላም ነገር ይጠይቃል ጫማ ይጠይቃል አባት ግን ወይ ገዛልሃል ይሏል ወይ ወሩ መጨረሻ ይላል ወይ ጎበዝ ተማሪ ስትሆን ይሏል ይሄ ልጅ ምን ያስባል መሰለህ ገንዘብ በጣም ቀላል ነገር ነው በቀላሉ የሚገኝ ነገር ነው የጠየቁትን አገኛለሁ ይላል ነገ ሲያድግ ይሞክራል ገንዘብ ያወጣል ቢዝነስ ይሞክራል ምናምን ካተረፈው ያተርፋል ካላተረፈው ይከስራል የሆነ ሰዓት ግን አልፎለታል ተሳክቶል ለምን ሞክሯል አይፈራም ገንዘብም ቀላል ነው ወደጄ የሚገባው ይላል ያ ማይንድ ሴት አንተ እሱን ታይና ሲለወጥ ድሮስ የሀብታም ልጅ በቃ እኮ አንዴ ይለፍልህ እንጂ ዘር ማንዘር ያልፈል ድሃውስ ልጅ አባዬ የመኪና መጮቻ ግዛልኝ ሲል አባ አንተ ትቀልዳለህ እንደዚህ ከመሬት ለቃቀም የማመጣው መሰለ ብሩ እንደ ቅጠል እንደሚሸመጠጥ መሰለ አንተን እህቶችን ለማብላት ምለፈው ለፋት የጎረቤት ልጅ ያየ ትመኛለህ ይባላል አባት እኮ መከልከል ቢፈልግ በሌላ መንገድ መከልከል ይችላል አቅም ባይኖር ጎበዙን እንጂ አንተ ወሩ መጨረሻ ላይ ይገዛላል ሊል እኮ ይችላል ግን ምን ይሏል ገንዘብ ከባድ እንደሆነ ይነግረዋል ኧረ ማይሆን ልጅ ምን ያስባል ገንዘብ ማለት በጣም ትልቅ ነገር ስለዚህ ምን ያስባል ነገ ቶሎ ተመርቄ ተቀጥሬ የሆነች ነገር ብሰራ በቃ ይላል ቢዝነስ ሐሳብ ቢኖር አይሞክርም ህይወቱን አይቀይርም ለምን ገንዘብ ማለት ለሱ ከፎቅ መፈጥፈጥ መክሰር ማለት ኧረ በከስርስ ይላል ኧረ አንድ ቀይጣል ወይኔ ብሎ ሐዘን ውስጥ ነው ያ ሰውዬ ቢያልፍላትስ ይሳካለታል እኮ ግን አይምሮ